የኢትዮጵያ አሁን ከፍ ማለት የነበሩ ውጥረቶቿ የተነፈሱ መሄድ ከዛ ደግሞ መነሳት መጀመሩ ጉዞ አላበቃም። ከፍታው ስላላበቃ በየደረጃው ያልተሟሸ ነገር ይኖራል። ይሄ ከፍታ ደግሞ ከፍታ የሚፈራ ሰውም አለ እኮ ባይዘው ከፍታ የሚፈራ ሰው አለ፣ ንፋስ የሚፈራ ሰው አለ። የኢትዮጵያ ከፍ ማለት የሚያቅለሸልሸው የሚያስመልሰው ሰውም ይኖራል። እና ቅርሻቱን ባየን ቁጥር ኢትዮጵያ የግድ ተጎዳች አይደለም የሆነው። ከፍታው ካልቻለ መነሳቱ ካልቻለ ስፋቱን መዋጥ ካቃተው የተለጠጠ የተወጠረ የሚበጠስ የሚመስለው ይኖራል። በዚህ ልክ በገለጸው መንገድ ባሰበው መንገድ በተመኘው መንገድ በተመቸው መንገድ አለመሄዱን የሁሉም አለመመቸት አድርጎ ሚያ ይኖራል። አንዳንዴም ሰው ኢትዮጵያን በራሱ ወገብ አስሯት እንደሚዞር አድርጎ የሚያስብ ሰውም ይኖራል። ስለዚህ ሲተኛ ምተኛ ሲያለቅስ ምታለቅስ አድርጎም ይወስዳል። ያ እንዳልሆነ ግን እናንተ ናችሁ ማሳያዎቹ። የኢትዮጵያ የተለያዩ ማህበረሰቦች ፍላጎቶች፣ ዊዝደሞች፣ ጥበቦች፣ የተከማቹ ዕውቀቶች፣ ተስፋዎች፣ ተግዳሮቶች ምን እንደሆኑ የሚንጸባረቀው እናንተ በመትመሩት በመታገለገሉት ማህበረሰብ ይሆናል ማለት ነው። እዚህ ማህበረሰብ ውስጥ ያለ እያንዳንዱ አስተዋጽኦ ተደምሮ ኢትዮጵያን ሙሉ ያረጋታል። እናንተ መገለጫውም ናችሁ እና ማስዋቢያና ማሳደጊያውም ናችሁ። የማንኛውም ግብዓት ውጤት ይጥላል፣ ውጤት ደግሞ ሌላ ግብዓት ይሆናል፣ ተያይዞ ይሄዳል። ማህበረሰብ እንለውጣለን፣ የተለወጠ ማህበረሰብ እኛን ይለውጠናል። አካባቢ ለመቀየር እንሰራለን፣ የተቀየረ አካባቢ መልሶ ራሳችን ይቀየርናል። በዚህ ምግግቦች ነው እድገት የሚመጣው። ይሄ ሲመጣ ግን ሁሉ ጊዜም መወዛወዝ ይኖራል እና ያ መወዛወዝ ሁሉንም ሰው እኩል አይመቸውም። አብሮም እየሄደ አብሮም እየተቋደሰ አብሮም እየተካፈለ በሚሰራ መንገድም እየተዝናና ፎቶም እየተነሳ መንገዱ ሲሰራ አቧራ ከተነሳበት እንጀራዬን አበላሸ ልብሴን አቆሸሸ ብሎ የሚነጫነጭ ሰው ይኖራል። ሌላ ሰው ደግሞ ያ የሚነሳው አቧራ ሲጸዳ የሚታየውን ነገር በማየት የሚሰራው ግንባታ ላይ ያተኩራል። ስለዚህ ማን ምን ላይ ያተኩራል የሚለውን የተለያየ እንደሚሆን ካወቀን እኛ ማህበረሰባችን ምን ላይ ያትኩር፣ ወዴት ያማትር፣ ወዴት እንውሰደው፣ ምን እንዲታየው እናርገው የሚለው መውሰድ ነው። ሟርት እናሰማው፣ ለቅሶ እናሰማው ወይስ ተስፋ እናሳየው፣ ወደ ተስፋው እንደሄድም ልምዶች እናቀብለው። አገሮች ያደጉበት እየተላላጡ ከፍ ያሉበት አሁን ምንቀናባቸው ምንድባቸው አገሮች የደረሱበትን ወስደን ማህበረሰባችን ደግሞ ለዘመናት የነበረበትን እያሳየ ነው። አሁን የመጣበትን እየተረዳ አንዱ ከሌላው እየተማረ ለጎደለው ሌላው እያሟላ እንዴት ከፍ እንበል የሚለው ነገር ማሳየት ይቻላል።